ለመተንፈስ ገንዘብ ለመክፈል የተገደደች ምስኪን ሴት ታሪክ ነው ይህ። ዛሬ በጣም ትብብራችሁ ያስፈልገኝ። በጣም ከብዶኛል። የድሮዋ ጠንካራ የትናየት አይደለም። ወዳ ባላመጣችው ህመም በዘመድ ተገፍታለች። የልጅነት ባሏን አጥተዋለች። ልጆቿንም በትናለች። አንድ እርምጃ በቀላል ማግኘት ለሷ ቅንጦት ነው። መተንፈሷ ተሸክማ በምትዞረው ሲሊንደር እድሜ የተወሰነባት፣ አቅምና ጉልበት ባፍላ ወጣትነት የከዳት፣ ግና እሷ መች በቀላል ትሸነፍና በእምነቷ እንደ አለት የጸናች ብርቱ ናት። ለብርሃነ ጥምቀት ዓመት ያደረሰኝ ብላ ምንጣፍ ተሸክማ የታቦትን መንገድ ጠርጋ ምስጋናዋን ለአምላኳ ታደርሳለች። በእርግጥ ጽናት ጀግንነትን ከአባቷ ሞርሳለች። ካራማራ ላይ ከጠላት ጋር ታግሎ ድል የነሳው ባለ 5 ታንክ ማራኪው የጀግናው አሊ በርኬ ልጅ ሌላኛው የህይወት ገጽታ ነው ይህ። የዚህ የመም ነገር በጣም ያማል። የአሊ በርኬ ልጆች 7 ነው። ሁሉ ነገር ሲርቀኝ ሲጨልምብኝ ልጆች እንትለኝ መቤቴ ማርያም ጥላኛ አልሄደችም። ልጅ ባደኩበት እንኳን የቤክር ያጣው ሳምባ በሽተኛ ነች። እናትክ እንዳትጫወት ከነሱ ጋር እግዚአብሔር ለኔ አደባባይ ላይ መሰከረልኝ። ወደ ትዳር የገባችሁ እኔ ግን የሰጠኝ ፈጣሪ ነው። ለፈጣሪ ቤት እንዳገለግል ሰጠሁት። ቤት የሚያከራየኝ አጣው። ለአዶናይ አድርሱልኝ ብለሽ የሰራሽው ቪዲዮም ነበረ። እግዚአብሔር ያክብረው። ደወለልኝ። አሊ በርኬ እኮ ሶማሌን ነው ነፃ ያወጣው። 4 ታንክ 5 ታንክ አቃብሎ በዚህች በአገሩ ላይ ነው ሲሚንቶ የተሸከመው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እንግዲህ ሀገራችን ኢትዮጵያ በተለያዩ ጊዜና ዘመናት በተለያየ ስራ መስክ ላይ በርካታ ጀግኖችን ማፍራቷ ይታወቃል። በተለይ ደግሞ አገር በጠላት ስትወረር ሀገር ለህዝቦቿ ጥሪ ስታቀርብ የሀገራቸውን ጥሪ ተቀብለው ደማቸውን የሚሰው አጥንታቸውን የሚሰው በርካታ ጀግኖች ኢትዮጵያውያኖች እንዳሉ ይታወቃል። ታዲያ በኢትዮ ሶማሌ ጦርነት ወቅት በካራማራ ጠላትን ድል የነሱ በርካታ ጀግኖች እንዳሉ ይታወቃል። ከነዚህ ጀግኖች ደግሞ በግንባር ቀደምነት የሚጠቀሰው ጀግናው አሊ በርኬ ነው። እኛ ሀገር ታዲያ እንግዲህ ጀግኖችን የማወደስ የት ናቸው ብሎ የማስታወስ እነሱንም ሆነ ቤተሰቦቻቸው ምን ላይ ይገኛሉ ብሎ የማስታወስ ልማዱ እምብዛም አይታይም። ታዲያ ዛሬም እንግዲህ የዚህ የጀግና አሊ በርኬ ልጅ የሆነችው የትናየት አሊ በርኬ ጋር ቆይታ ለማድረግ ወድጃለሁኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጣሽ የትናየት። እንኳን ደህና ቆያችሁ። ሁሉ ሰላም? እግዚአብሔር ይመስገን። እስኪ እንግዲህ ራስሽን በቅድሚያ አስተዋውቂልን። የትናየት ማናት? ውልደት እድገቷ የት ነው ከሚለውን ጀምር። እኔ የትናየት አሊ በርኬ ይባላለሁ። የተወለድኩት ቀብዳር ነው፣ ያደግኩት ሐረር ነው። እድገትሽ ሐረር ነው። የልጅነት ጊዜሽ ምን ይመስል ነበረ? እስኪ በትንሹ አስታውሽ። የልጅነት ያው ጥሩ ጊዜ ነበረ። እግዚአብሔር የተመሰገነ። ያው እንደ አባቴ በጣም ታታሪ ጎበዝ ነበርኩኝ። በልጅነትም ጀምሮ እሰራለሁ። ያው እናቴም ያሳደገች፣ አባቴ እንኳን ያን ለማሳደግ እድል አላገኘም። ለምን? በምን ምክንያት? ያው ወታደር ነው፣ ሀገር ወዳጅ ነው። እውነት ነው። ሀገር ወዳጅ ስለሆነ ሁላችንም በእጁ ያደገ ሰው የለም። ብዙ ጊዜ በጦር ሜዳ ነው ያሳለፈው። እውነት ነው። ያው አሊ በርኬ ጋር ለመኖርም ነው ለማሳደግ እድል አላገኘም። እናቴም ያሳደገች። ከእናታችሁ ጋር ያደጋችሁት? ለቤት ስንት ልጆች ናችሁ ካንቺ ጋር ጀምሮ? ወንድም እህቶች አሉሽ ወይ? የአሊ በርኬ ልጆች 7 ነው። ከ4 ሚስት ነው የተወለድነው። ከ4 ሚስት። ኦኬ። እኔ ከሁለተኛ ሚስቱ ነው የተወለድኩት። የመጀመሪያ ሚስቱ አንድ አለ ወንድ፣ ሶስተኛ ሚስቱ 3 ወልዳለች፣ አራተኛ ደግሞ 2 ወልዳለች። አንድ ላይ 7 ነው የአሊ በርኬ። ኦኬ። ትጠያየቃላችሁ ወይ? ከእህት ወንድሞች ጋር አብራችሁ ነው ወይ ያደጋችሁት? አብረን አላደግንም። ያው ፋዘር በህይወት እስካለ እዚህ ጠያየቅ እንደዋወል ነበር። ያው እሱ ያው እግዚአብሔር መንገዱን ወደ ራሱ አርክቶት ያው ሆኗል። ያው ቀብር ላይ ተገናኘን። ከዛም በኋላ በስልክ ነው የምንገናኘው። ካንቺ እናት የሚወለዱት ስንት ናቸው ማለት? 3 ናቸው። ከ3ቱ ጋር ነው የማደድ እድል የነበረሽ ማለት ነው።
መልካም እንግዲህ ስለ ልጅነትሽ እንደዚህ በጥቂቱ ካወራን ዋናው ዛሬ የተገናኘንበትም ዓላማ እንግዲህ በሶሻል ሚዲያ የተለያዩ ቪዲዮዎችን እየሰራሽ ስለቂያለሽና እንግዲህ በሰሞኑ የጥምቀት በዓልን ነው ያሳለፍነውና በዛን ወቅት ደግሞ እንደዚህ ኦክሲጅን ተሸክመሽ በሲሊንደር ነው እየተነፈሻለሽና በዚህ ሁኔታ ላይ ሆነሽ አገልግሎት ስትሰጪ ስትጠርጊ ተመልክተናል። ብዙ ኢትዮጵያኖችን ቪዲዮን ተመልክተውታል ብዬ አስባለሁኝ። ወደዛ ከመሄዳችን በፊት ግን ስለ ጤናሽ ሁኔታ እናውራ። ዋናው የተገናኘንበትም ጉዳይ እሱ ስለሆነ ማለት ነው። የዚህ የህመም ሁኔታ የጀመረሽ መቼ ነው? መጀመሪያ አስም በሽተኛ ነበርኩ። ከልጅነትሽ ጀምሮ አስም ያመኛል። እስከ 18 ዓመት አሁንም አስም አለብኝ። ከዛ ደግሞ ሌላ ተጓዳኝ በሽታ መጣ። ስኳር መጣብኝ። ደግሞ ያው የአስሙ ሲባባስ ወደ ቲቪ ተባለና ቲቪ መድኃኒት ወሰድኩኝ። ያ የቲቪ መድኃኒት ሳምባውን አቃጠለው። የምትወስጁ መድኃኒት እና ብሮንካይት ሆነ። ብሮንካይት ማለት የሳምባ ጠባሳ ማለት ነው። እና አሁን በኦክሲጅን 4 ዓመቴ ያለ ኦክሲጅን መተንፈስ አትችይም? ምንም አይነት እንቅስቃሴ ማድረግ አትችይም? ሕክምናውን ቶሎ መውሰድ አልቻልሽም ነበረ ወይንስ? በወቅቱ በደንብ ወዲያው ብታከም ኖሮ መፍትሄ ኖረው ነበረ። እኔ በቃ ያን መድኃኒት እንደጨረሱ ያው ያቅሙ ጉዳይ እንትን ይላል። ወደዛም እንዳትሄጂ ያደርግሻል። እግዚአብሔር የተመሰገነ ይሁን በኦክሲጅን እየተነፈስኩኝ ነው። መልካም። ይሄን ኦክሲጅን ማግኘት የቻልሽበት አጋጣሚ እንዴት ነው ታዲያ? ሲሊንደሩን ማግኘት የቻልሽበት? እኔ ይህንን ሲሊንደር መጀመሪያ በቃ አሁን ሆም ኦክሲጅን ነሽ ኮክስ የዛሬ 4 ዓመት በቃ በ24 ሰዓት በኦክሲጅን ነው የምተነፍሸዋለሁ። እኔ እግዚአብሔር ያደረገውን የወደደውን እቀበላለሁ። በቃ ጥንካሬን ከአባቴ ነው ይውስ እመቤቴ ማርያም እዚህ ጋር ካቆመች የተሰጠኝ ሁሉ ለመቀበል ደስተኛ ነኝ። ከዛ ሲባል ለወዱ መጀመሪያ ሲባል ኦክሲጅን እንዴት እንደሚደረግ እንዴት እንደሚስተካከል አላውቅም። አብሮኝ 2 ልጆች ነበሩ፣ እንዲሁ የሩቅ ዘመድ ማለት ነው። ዘሩ ማርያም ይባላል፣ ነርስ ነው። ዘማሪ ናትናኤል ይባላል። የሆነች የተቀደደች ኦክሲጅን ነበረች እንዲህ እዚች ጋር ታስተነፍሳለች። እሷን በቀን 4-5 እየሞላን እሷን መጠቀም ጀመርኩ። በዛው በቃ በሽታው እየተባባሰ መጣ። ኦክሲጅን ይማጣቱ ማለት ነው። እንዲሁ ማግኘት አልቻልሽም ነበር ሲሊንደሩ? ከሳምባዬ ላይ ውሃ መቀዳት በቃ በጣም እየተወግሬም እያበጠ ምናምን መጣ። ምንም ማድረግ አይቻልም። አብዛኛውን ከቤት እንደውም ሆስፒታል ነው እንትን የምለው ማሳልፈው ማለት ነው። እንደዛም ሆኖ ይሄ ሲሊንደር እግዚአብሔር የተመሰገነ ይሁን። እንደኔ አንድ እህት አለች እዚህ ስመጣ እዚህ አዲስ አበባ ከሪፈር መጣው። ሪፈር መጥቼም እዚህ ጴጥሮስ ጥቁር አንበሳ ከዛ ያው በቃ ብሮንካይት እዚህም ጥቁር አንበሳ ጴጥሮስም ተኝቻለሁ። ተኝቼ መድኃኒት እየተሰጠኝ ኢንፌክሽን ተባባሰ። ሲባባስ ያው በቃ ኦክሲጅን ራሱን ችሎ ስለማይተነፍስ ሳምባ ስለማይሰራ ግዴታ ኦክሲጅን ማግኘት አለብሽ። ሳምባሽን የሚተካ የግድ ለመንቀሳቀስ ለመኖር ዋናው ኦክሲጅን። ያንን ኦክሲጅን እግዚአብሔር ይመስገን ሰጠችኝ። እግዚአብሔር ይስጣት። ከዛ ያን ኦክሲጅን ደግሞ እኛ ጋር ደግሞ ኦክሲጅን የለም። ሀረር በጣም ኦክሲጅን ችግር ነው። ሌዷ እያመጣም ነው ማስሞላት፣ ህይወት ፋናም እየሄድን ማስሞላት። በቃ ነገሮች እየተደራረቡ መጡ። መድኃኒቱም በቃ ህመሙ እየተባባሰ እና በጣም ይከብዳል። ግን ከበደኝ ብዬ እግዚአብሔር የተመሰገነ የተሰጠኝ ብዙ ነገር ነው። በጎደለኝ ነገር አላማረም። ግን ኦክሲጅን ላይ የነበረኝ ግብግብ እና እንትን በቃ የግድ ለመለማመድ ራሱ ችግር ነው። አሁን እንደዚህ ጤነኛ ሆነሽ አንድ ነገር ባር ነገር ሲመጣብሽ ለመቀበል ይከብዳል። በተለይ ደግሞ አየር መተንፈስ አለመቻል። አሁን ውሃ ብትለምኚ ታገኛለሽ፣ ምግብ ታገኛለሽ፣ መድኃኒት በኦክሲጅን ስጡኝ ብታይ አታገኝ፣ ይከብዳል። እኔ እንደውም አንዳንዴ ሲያልቅብኝ በልጆቼ እስትንፋስ እስከ ጤና ጣቢያ እሄዳለሁ። በእውነት እያሉ በጎማ እየተነፈሱልኝ ሲያልቅ ማለት ነው። ሲያልቅ አሁን ጌጅ አለ። ጌጅ አብዛኛውን ጊዜ ይበላሻል አለ ብለን ስንቀመጥ አልቋል ኦክሲጅን። 3 ነው ጤና ጣቢያ በልጆቼ እስትንፋስ ሄጃለሁ።
የግድ የተቃጠለ አየርም ቢሆን ከእግዚአብሔር ጋር ያልቆረጣት ነፍስ ትደርሻለሽ። እና ኦክሲጅን በጣም ያስቸግራል። ትክክል፣ በእውነት ነው። በምን ያህል ጊዜ ነው የሚሞላው ኦክሲጅኑ? ለምን እኔ ያክል ሰዓት? በቀን 2 ሺህ ብር ነው የማወጣው ለኦክሲጅን። በየቀኑ ያልቃል ማለት ነው? አዎ መሞላት አለበት። እኔ አሁን አንቺ ጋር ልመጣ ስል አሁን ያስሞላ ነው እችን ማለት ነው። ወይ ቤላ ስንሄድ በማርያም አይደል ዛሬ ያመጣው እዛ ግሰን ስመጣ በጓደኛዬ ሲሊንደር ነው ይዤ መጣሁት። የግድ ደግሞ የመንቀሳቀስ ግዴታ ካለብኝ ኦክሲጅን ሬዲዮ በቃ እንዴ ነው ወታደር ትጥቅ ይዟል የሚወጣው። እኛም ሬዲዮ ነን የምንወጣው። አዎ ያለ አየር እንዴት ይኖራል? አይ እኛ አይቻልም። ለምን ያክል ጊዜ ሆነሽ ይሄን መጠቀም ከጀመርሽ? አሁን 4ኛ ዓመት እየመጣ 4 ዓመት። መልካም እንግዲህ እስቲ እሺ ደግሞ መለስ ልበልና ስለ ትዳር ህይወትሽ ልጆች እንዳሉሽ ያው በሶሻል ሚዲያ በለቀቅሽው ቪዲዮ መመልከት ይችላልውና የትዳር ህይወትሽ የፍቅር ህይወትሽ ምን ይመስል ነበረ? ያው እኔ 2 ልጆች እናት ነኝ። ባለ ትዳር ነኝ። አንድ ሴት አንድ ወንድ አሉ። እድሜያቸው ስንት ነው? ወንዱ አሁን 10ኛ ዓመት ሊመጣ ነው። ሴቷ ደግሞ አሁን 16 ልትይዝ ነው ግቦት ሲመጣ። እሺ የትዳር ህይወትሽ ምን ይመስል ነበረ? ቆንጆ ነበረ። ያው ከሱ ጋርም እየተሳሰብን እንኖራለን። ያው በመሀል እንከንም ሲመጣ ያው ህመም ሲመጣ አብዛኛው እኔ ህመም ደግሞ በዙሪያ ያለውን ብነግርሽ በጣም ወር አይፈጀውም። በእኔ ህይወት ታሪክ ላይ ያለው ነገር ማለት ነው ወር አይበቃው። ይሄ ህመም ማለት ነው እኔ ትዳሬን አይደለም ዘመድ ሁሉ ጠልቶኛል። እኔ የቤት ኪራይ እስከ እስከማጣት ደርሻለሁ። የቤት ኪራይ ኢንፌክሽን ነው። አሁን ጥምቀት ላይ እንኳን ሳገለግል ካየሽ ኦክሲጅን ብቻ አይደለም እጄ ላይ ካኑላ ነበር። ያን ካኑላ ማንም አላየው። ቃና ዘገሊላለት ነው የሆነ ልጅ ትንሽ ካኑላ ያላት ካኑላው ትንሽ እንትን አለና ደም ሲወጣ መጀመሪያ እዚህ ላይ ነበር። ከዛ ወደዚህ ያደረግነው ቪዲዮዎችን ጋይሻቸው ካኑላ አለው። ከዛ እያገለገልን ስንል እዚህ ጋር ሲሆን እንዲህ ለመጥረግ አይመችም አይደል? እንዲህ ሰረግ ወጣች። ስትወጣ ከዛ እንደማና ወጣልና ሚካኤል ገብተን በአዲስ ሌላ ካኑላ ተደርጎ ተስፋ ላለመቁረጥ ዘጋ ጠንክረሽ ነው መገኘት ያለብሽ። ይሄ ምክንያት አለው እና ቤተሰብም የጠላኝ በዚሁ ነው። በህመምሽ? በህመሜ ነው። ትዳር የነበረኝ ሰዓት በጣም ጎበዝ ሰራተኛ ነበርኩ። ምን ትሰሪ ነበረ? ነግዳለሁ። ምግብ ቤት ነበረኝ፣ ላውንደሪ ቤት ነበረኝ። ከዛ በቃ ማሞቹ ሲባባሱ ሁሉም ነገር ጨለማ። ከባልሽ ጋር የመለያየታችሁ ምክንያት ምንድን ነበረ በዋናነት? ያው ህመሙ ነው። ከዛ በፊት የነበራችሁን ጊዜ አስታውሽኝ እስኪ። የዛን ጊዜም ጥሩ ህይወት ነበር የምንኖረው። ከልጅነት አብረን ያደግነው አብረን የተማርነው ከልጆችሽ አባት ጋር። ስለዚህ በፍቅር ረጅም ጊዜ ቆይታችሁን ወደ ትዳር ያመራችሁት ማለት ነው? ከ93 ጀምሮ አብረን ያደግነው። ረጅም ጊዜ እኮ። አዎ። ወደ ትዳር የገባችሁት መቼ ነው? ቆይቷል። እኔ ልክ ወደ 10 ስገባ ከዛም በኋላ ተጋባን። የመጀመሪያ ሴት ልጅ ወለድኩኝ። እንደዛም ሆኖ እሰራለሁ፣ እሱም ይሰራል። ሁለተኛም ወለድኩኝ። እዛ የህመም ሲመጣ ያው ትንሽ ሲያምሽ እኮ እንቅስቃሴሽም ይቀንሳል። ትክክል። ስራሽም አይል እንዴት ነው በፊት ከነበረሽ አቋም ትንሽ አቋምሽ ሲቀንስ አንቺም ያው ሰውነሽና በሰባዊነት ይሰማሻል አይደል? እኔ እንዴት እንደዚህ ሆንኩ የሚለውን ነገር ሰው ይርቅሻል። ይሄ ነገር ደግሞ ሲሊንደር ደግሞ ሰው ያርቃል። እንኳን ቤተሰብ ቀርቶ እኔ ይሄን እንደውም ባላወራው ደስ ይለኝ ነበር። የዚህ የህመም ነገር በጣም ያማል። ሁሉ ነገር ሲርቀኝ ሲጨልምብኝ ልጆች ያትለኝ እግዚአብሔር የተመሰገነው እመቤቴ ማርያም ጥላኝ አልሄደችም። ልጅ ባደኩበት እንኳን የቤት ኪራይ አጣሁ።
ልጄ ጭራሽ አሁን መጨረሻ ላይ የቤት ኪራይ እየጠየቅን ስንሄድ ራሱ እንኳን ማለት ነው ቤተሰብ ይቀመጥ ልቡና ይስጣቸው ማለት ነው። ልጄን እንኳን ከልጆች ጋር እንዳይጫወት ነው የምልሽ። እናትህ ታማሚ ነች፣ ሳምባ በሽተኛ ነች፣ እናትህ እንዳትጫወት ከነሱ ጋር ይባል ነበረ። ይሄን ሁሉ ይዤ ነው እግዚአብሔር ለእኔ አደባባይ ላይ መሰከረልኝ። እኔ ዛሬ ደስታ ለቅሶ ነው ማለቅሰው። ከዛ መጨረሻ ላይ ምን አደረኩ? አዲሱ ዓመትም ሲመጣ እኛ በዓልም ሆስፒታል ነን፣ ሁሌም ሆስፒታል ነን እኛ ሁሌም። ከዛ ሄዶ ገብርኤል ሄዶ ምን አለ? እግዚአብሔር ወይ አለ ወይ ለእናቴ ኦክሲጅን አንሳልኝ ወይንም ለእናቴ ቤት ስጣት አለው። ቤት የሚያከራየን አንተን ማለት አለ። ቲክቶክ ላይ ለቅቄዋለሁ። ከዛ ልጄን ወሰድኩና ገዳም አስቀመጥኩት። ማኖሪያ ስላጣሽ? ልጅሽ ማስተማርና ማስቀመጫ ቦታ ስላጣው ለሰውም ትሰጫለሽ አሳድጉልኝ ብለሽ ለአፈርም ትሰጫለሽ። እኔ ግን የሰጠኝ ፈጣሪ ነው። ለፈጣሪ ቤት እንዲያገለግል ሰጠሁት። አሁን ይኸው 4ኛ ወሩ ነው። ትምህርቱን አቋርጬ አማራጭ አጣሽ? አማራጭ አጣሁ። ቤት የሚያከራየኝ አጣሁ። እነዚህ ልጆች ይዞት ጅብ ሊበላኝ ነው። ከፍለሽም ነው የሚያከራይሽ? ሰው የሚያከራይ በገንዘቤ ነው የሚያከራየኝ አጣሁት። ሲሊንደር አለ ሌላ ትልልቅ ቤት ውስጥ 6 አባ ሲሊንደር አለ። ይፈነዳብናል ይሉኛል። መብራት ይቆጥራል ይሉኛል። ይሄ የሚመጣው ልጆቼን ጭራሽ ጭንቅላታቸው ፌል አደረገ። ይሄ ገና ትንሽ ልጅ ነው፣ ነጭ ወረቀት ነው። ወስጄ ገዳም አስቀመጥኩት፣ ደብረ ሊባኖስ ገዳም። ዛሬ የኔ አባት ታሪክ ነው የሰራው አይደለ? ኢትዮጵያን ነው ያቆመው። ዛሬ እዚች ጋር ቀና ብሎ ቢያኝ ደስ ይለኝ ነበረ። ምክንያት እኔ የአሊ በርኬ ልጅ ነኝ። ይህንን ያልኩት የጀግናው አሊ በርኬ ልጅ ነኝ። ቲክቶክ ላይ ለቅቄዋለሁ። ቤት የሚያከራየኝ አጣሁ። አዳምጡኝ ያልኩት በቃ ለልጆቼ። እኔ ሳልሞት ልጆቼ እንዴት ተሰቃዩ፣ ከሞት ምንድን ነው የሚሉት? እኔ በዙሪያ ያለውን ነገር ብነግርሽ በጣም የምበላው ሁሉ አጥቻለሁ። የምበላው አጥቼ ተመላሽ ሁሉ አጥቻለሁ። ልጆቼ ከልጆች ጋር ይገናኙ። በር ያልዘጋባቸው የመድኃኒዓለም ደጅ ብቻ ነው። እሷማ ታማሚ ነች እኮ ነው የሚባለው። 24 ሰዓት በኦክሲጅን ነች የሚባለው። እኔ ግን ኦክሲጅን እንድል አድርጌ አደባባይ ወጣ ሰው ደስ ነው የሚለኝ። ለምን ህመም የሚያስረኝ ህመም አይደለም። እኔ ጸንተሽ አምነሽ ጠንክረሽ የማይደረግልሽ ነገር የለም። እና እኔ ጋር በጣም ባወራውም እናገረውም አያልቅም። እኔ አሁን እዚህ በጣም የሚከብደኝ በጣም በተለይ በልጆቼ ላይ ያለ ዙሪያ በፊት የነበረኝን ህይወትና አሁን እንትን ያልኩትን ሳየው ወደኋላ መመለስም አልፈልግም። አልፏል። ወንድም እህቶች አሉሽ አይደለ? ከእናትሽ የሚወለዱ ከእነሱ ጋር ያለሽ ግንኙነት ምን ይመስላል? ወንድሞቼም ወታደር ቤት ነው ያሉት። ሁለቱም ወንድ ናቸው? ሶስቱም ወንዶች ናቸው። ወታደር ቤት ነው ያሉት። የአባትሽ ቤተሰቦች ያለሽ ግንኙነት እንግዲህ በርከት ያሉ ናቸው የአባትሽ ልጆችና እነሱስ የሚጠይቁት? እኔ ከማንም አልገናኝም። እግዚአብሔር ልቦና ይስጣችሁ ብዬ ነው የምለው። አሁን እኔ እፈልጋቸዋለሁ እንጂ እነሱ ግን አይፈልጉኝ። ምክንያቱም መድኃኒዓለም የሚያውቀው እኔ ኦክሲጅን አጥቼ 2 ዓመት ቤት ውስጥ ተቀምጫለሁ።
ሆስፒታሉ ስንት አመት ባል አይደለም ቤተክርስቲያን ደጇን አፍቃኛለች። ሁሌ ሆስፒታል ነኝ። ከዘመድ ጋር አልገናኝም። ምክንያቱም መድኃኒዓለም የሚያውቀው እንዲህ ነው ብዬ ላይመቻቸው ይችላል። በዛ ነው እኔ እንትን የምለው። ጠልተው ሊሆን ይችላል፣ ጠልተው ሊሆን ይችላል። እሱ የሚያውቀው መድኃኒዓለም ነው። እሱ ይመርመር። በትዳር ዘመንሽ ያፈራሽው ሀብት ንብረት የራስሽ መኖሪያ ቤት አልነበረሽ? ነበረኝ፣ ሸጬዋለሁ። ስትለያዩ ከባለቤትሽ ጋር አይደለም። መጀመሪያ ልክ እንዳመመኝ የሆነች ትንሽ መሬት ነበር የሸጥኳት። መኪናም ነበረ ተሸጧል። ለሕክምናሽ ስለሚያስፈልግሽ ገንዘብ ህይወት የማያደርግ ነገር የለም። በጉብዝናሽ ወራት የነበረው ጉልበትና አሁን ደግሞ ትንሽ ራስም ታስያምሽ የሚኖረው ጉልበት አንድ አይደለም። ተነስተሽ እንኳን ውሃ ለመጠጣት ያምሻላ ራስሽን። የዛኔ ተነስተሽም በጀሪካን ቢሆን ከየትም ቀርተሽ ትጠቀሚዋለሽ። የዛን ሰዓት ደግሞ ያቺ ራስም ታስገባ እኔ ማስበው ግን ምንድነው ፈጣሪን ዘንበል ብዬ እንዳውቀው እቺ ክስተት የመጣችው እንድረቅ ሳይሆን እንድቀርበው ከድሮም ጀምሮ ያው ቤተክርስቲያንም ተስለም እንደዛ ብዬ ነው የማስበው። አሁን በምን እየተዳደርሽ ነው ያለሽው? መተዳደሪያሽ? ልብስ አጥብ ነበር፣ እያመመኝ ልብስ አጥባለሁ። ቲክቶክ ላይ ራሱ ላይ አይቻለሁ። አሁን የመጨረሻ መድኃኒት የሚያደርሰብኝ ስራዬ ነው። ልብስ ማጠብ፣ እንጀራ ብዙ ጉልበት ስለሚጠይቅ አሁን ራሱ እጄ ላይ እንደ ይሄን ገመድ አስረዝሜ እሰራለሁ፣ ግን ህመሙ በዛ። አሁን በእግር ራሱ ሄደ አልችልም፣ ሰው ካላገዘኝ በስተቀር ተቸግረሽ ነበር። አሁን እንትን ውስጤ እየደከመ መጣ። አሁን ምንድነው ጭራሽ ቤተክርስቲያንን ማለመሄድ መቅረት ሊመጣ ነው። የግድ ራሴን አኖራለሁ ብዬ ስንትስ መቅረት እየመጣ ነው። አሁን ካለ ሰው በስተቀር መሄድ አልችልም። ስኳሩ ይነሳል። በዚህ ላይ ደግሞ መንገድ ብዙ መሄድ አልችልም። አሁን መድኃኒት ራሱ የመጨረሻ መድኃኒት ወስጃለሁ። በቃ ካሁን በኋላ ምንም አይደለም። መድኃኒት አይታዘዝልኝ። ለምን? በቃ የመጨረሻ ሞርፊን የሚሉት መድኃኒት የታዘዝልኝ ከውጤት ተሰርቶ ህመሙ ተባባሰ። በቃ መጨረሻ ላይ ደረሰ። ጥምቀት ሳገለግል አልኩሽ እኮ የመጨረሻ መድኃኒት እየወሰድኩ ነው ያገለገልኩት። በቀን 3800 ብር እየገዛ ለ14 ቀን መድኃኒት ወስጃለሁ በየቀኑ። ቀኑ ለራሱ አሁን በ14 ነው ስጨርስ በ15 ዛን ግልቆስ ዕለት ይወጣል እንጂ በቃ ከነሐሴ ጀምሮ እስከ ጥር 14 ድረስ ካኑላጄ ላይ ነው ያለው። እንደውም አንዳንዴ ካኑላው እንዳያዩት ብዬ እንዲሸፍናለኝ ራሴ ማለት ነው። መቼ ነው የምትድኝ ሁሉ ይባላል። መቼ ነው አንቺ በቃ ተይው አትድኝ የሚሉኝ። እኔ ለራሴ ለሚያይ ሰው ራሱ አፈርኩኝ። ለምን ይሄ መርፌ ከመቼ ነው ከኔ የሚላቀቀው ብዬ የትም አልሄድም። ቤተክርስቲያን ሄጄ ማለት ሰው አሁን ይዛለት ምን ያልኩሽ እኮ ካኑላውን እጄ ላይ ታውቆ ስለደማ ነው እንጂ ማንንም አያየውም ነበር። በነጠላ ነበር የምሸፈነው። እኔ ዛን ሰዓት መርፌው ሲወጣ ነው ደማን። ከዛም በኋላ ሌላ ቦታ ተደርጎልኝ መድኃኒት ወሰድኩት። ሴቷ ልጅሽ የት ነው ያለችው? እኔ ጋር ነች። ካንቺ ጋር? እንግዲህ ወደ አዲስ አበባ የመጣሽው ለሕክምና እንደሆነ ነግረሽኛል። ሕክምናውን ጀመርሽ? ቀጠሮ ነበረሽ? ነገ ነው ገና ቀጠሮሽ። የእምነትሽ ጥንካሬን ያስገርሞኛል እውነት ለመናገር ቪዲዮዎችን ስመለከት። እንግዲህ የጥምቀት በዓል ሁላችንም ወጥተን እናከብራለን። የአደባባይ በዓል ነው። የቻለው በጉልበቱ ያግዛል። አብዛኞቻችን ግን ወጥተን ታቦቱን እንሸኛለን፣ እናስገባለን ወደ ማደሪያው። ግን በዛ ሂደት ውስጥ እንደክማለን። ፀሐይ አለ፣ በእግር መንቀሳቀስ ረዥም መንገድ የመጓዝ ነገር አለና እንደክማለን፣ አቋርጠን እንመለሳለን። ብዙዎቻችን ያን ያክል እንኳን አቅሙ የለንም። አንቺ ግን ይሄን ሲሊንደር ተሸክመሽ አየር እንኳን ትክክለኛ የተፈጥሮን አየር መተንፈስ ሳትቺ በሲሊንደር እየተነፈሽ እየጠረግሽ እያገለገልሽ ፈጣሪሽን እያገለገልሽ ነው የተመለከትኩትና ለብዙ ሰዎች የጥንካሬ ምሳሌ መሆን ነው የቻልሽው። ለእኔ እንደዛ ነው የተሰማኝና ይህን ጥንካሬ መንፈሳዊ ጥንካሬ በአምላክሽ መደገፍሽ ህመም እንዴት አልገታሽም? ህመም እንዴት ፈጣሪ የለማ እንዴት አላስባልሽም? ይህን ጥንካሬ ከየት ነው ያገኘሽው? እስቲ ስለሱ ንገሪኝ። የእምነትሽ ጥንካሬ ለብዙዎች መገረም ፈጥሯልና ለኔም ጭምር ማለት ነው። እኔ አሁን ይሄንን ጥምቀት ክብረ በዓል ሳከብር በጣም ነው ደስ የሚለኝ። ከድሮ
ጤነኛ ሞኛ ከብራለሁ። ግን በእድሜ ላይ እድሜ ተጨምሮልኛል። ከአልጋ ላይ አንስቶ አቁሞኛል በሁለት እግሬ፣ ከሁለት እግሬ ደግሞ እስትንፋስ ቀጥሎ አቁሞኛል። አሁንም ደግሞ ሆስፒታል እንዳልተኛ አርግቶ ለዛች ክብር አብቃኝ ነው ያልኩት እኔ ሌላ አይደለም። ታቦት ሲወጣ ሲሸይ እቀና ነበር ሆስፒታል ሆኜ። እኔ ግን ሌላ የትም አልሄድም። ደጅክ መጥቼ እንደ ጓደኞቼ እንደ ማንኛውም ማህበረሰብ ልቁም አቁመኝ ነው የምለው። ሲሊንደር ይዘሽ አይደለም ጥላ ይዘሽ ራሱ እኮ ይከብዳል። አቋርጠን እንመለሳለን ወደ እኔ ግን ከዛም በኋላ ጥሪ እያቀረብኩ ነበር። ካየሹ ድንገት ቲክቶክ ላይ ኦክሲጅን ግዙልኝ እያልኩ ነበር። ጥምቀት ዘንድሮ ቤት ልቀመጥ ነው። ያው ምንጣፉን ተሸክመሽ እኮ ነው ስትንቀሳቀሽ የነበረው። ከዛ ምንም አላልኩም። ካችም የለችኝም ነበረች ጌጇ ማለት ነው። ከዛ እንደዛ እያልኩኝ አንድ ደግ ወንድም ውጪ ነው መሰለኝ የሚኖረው እና ምን ልገዢ ነው ሲለኝ የጥምቀት ልብስ ግዛልኝ አልኩት። ልብስ ነው የመሰለው እሱ። ይሄ ግን ልብስ አይደለም። ይሄ ነች ለኔ ልብስ። እቺ ካለችኝ እኔ እንደ ልብስ ነው የምጠቀመው። ለምን እዛ እቺ ካለች ይዤ ማገልገል አያቅተኝም። ከዛ እሺ ስንት ነው ሲለኝ ጌጅ 4,000 ብር ነው የሚሸጠው። 10,000 ብር ነው ይላከልኝ። ጌጅ 4,000 ብር ነው የሚሸጠው። ከዛ ድሬዳዋ ሄጄ ሲሊንደሮችን ይዤ እጅ አስሞላኝ። ከዛ ልብስ መገዛ መስሎት ሲሊንደሮቹን ላይ ይዤ ድሬዳዋ ጌጁን ገዛው። ስገዛ እንደዚሁ ላይቭ ላይ ቁጭ ብዬ በቃ ዘንድሮ ጥምቀት ቤት ነሽ ምናምን እያሉኝ እንደው በትልቁም ሲሊንደር ቢሆን እኛ እግዚአብሔር ያቁመን እንጂ እናገለግላለን አልኳቸው ማህበርተኞቼ። አቀሪም ታገለግያለሽ አሉ። ከዛ ይሄን አወጣሁኝና እታለም ገዛሽ ሲለኝ ልብሱን አለኝ። አዎ ግን ይቅር በለኝ አልኩት። እኔ ከልብስ በላይ አልኩት እግዚአብሔር የቀጠለልኝ አለ የኔ እንደ ጌጥ ያረጋልኝ እምዋብበት ነገር ገዝቻለሁ። ምን ገዛሽ ሲለኝ ይሄን አለቀሰ። አላወቀም ነበር። አላወቀም። ይሄ የጥምቀት ልብስ ማለት ለኔ ይሄ ነው አልኩት። በቃ እቺን 4,000 ብር ገዛው፣ ገጠምኩ፣ እቺን ማስተካከልኩኝ። አሁን እቺን ይሄ አያቅተኝም። እግዚአብሔር እውነት ቸሩ መድኃኒዓለም ለታምር አቁመኝ። እኔ ራሱ ይዛን ሰዓት እኔ ያገለገልኩም አልመሰለኝ። መንገድ መሄድም አልችሏ። የስኩል ጓደኞቼም አብረውኝ የተሻለ ፎቶዎች ወደ ኋላ ሲሰማኝ ስቀር የቱ በርቺ እያሉኝ እያገዙኝ እኔ ጸሎት አድርጉልኝ። ነገ ደግሞ የበለጠ ደግሞ እንዳገለግል እድሜ ይጨመርልኝ፣ ቀናት ይጨመርልኝ። እንጥለዋለን። አሁን እንጥለዋለን። እግዚአብሔር የፈቀደ ሰዓት እንጥለዋለን። መጻጉዕም 38 ዓመት ተፈትኗል። ኢዮብም ተፈትኗል። በፈተና ከጸነሽ ደግሞ የማይደረግልሽ ነገር የለም። እዛ ያገለግል ሲወጣ ሲደውሉ የቱ ፎቶሽን አይሽ ነው እንጂ አልኳቸው። ሳይ የሆነ ያክስቴ ልጅ ነው የቱ ወይ ደገምሽው አለኝ። ምኑን አልኩት። የዛሬ ዓመቱን ዛሬም ደገምሽው አለኝ። የዛሬ ዓመት ነበረችኝ የቦርሷ ተቃጥላብኝ ነው። አይቻለሁ። በቦርሷ የምትታዘላ አነስ ያለች ላያያዝም ትመቻለች። እሷ ተቃጠለችብኝ። የቱ አለ ወይ ስል ጠዋት ጥምቀት ጥምቀት ባህር ቆመን ጸሎት እየተደረገ ያለ የቱ ወይ ምንድነው ደገምሽው አለ። ምኑን? ኧረ ዘንድሮም ደገምሽው ፎቶሽን አይሽ ሳይ በእንትን እየገፋው ማን እንዳነሳኝ አላውቅም። አታውቂም ሰው እንዳነሳሽ? እኔ አገልግሎት ነው። እኔ አሁን ምን መሰለሽ እንደው አሁን ቦርሳዋን ቢገዙልኝ ምን መሰለሽ ጉጉቴ ቤት አንድ ቀን ቤተ መቅደስ ገብቼ አስቀድሼ አላውቅም። እግዚአብሔር ለዛ ክብር እንኳን ሲያበቃኝ ስጋ ደግሞ ሲቀበል እንኳን እግዚኦ ሲባል ነው እንደ ሕፃን ልጅ እጄ የምቀበለው። ይሄን ይዘሽ ውስጥ መግባት አልችልም። ጧፍ አለ መመናኑ ማስጨነቅ። እኔ ከቤት አልወጣም። አሁን ሰው ካሌለ ከቤት አልወጣም። እኔ ስወጣ ሰው ይጨነቃል። አሁን ራሱ ስመጣ ስንት ሰው ነው የተጨነቀው። ለካ እንደዚህ ይኬዳል እንዲህ ይኖራል። ሌላውን ሰው ማስመረበሽ ነው።
ሲሄድ እንኳን አንድ ቀን ቤተክርስቲያን ማህሌት ውስጥ ገብቼ አላውቅም። አገልጋይ ነሽ ከልጅነትሽ ጀምሮ ቤተክርስቲያን? እንግዲህ ሌላኛው ደግሞ ሰርተሽ የለቀቅሽው ቪዲዮ አለ ለክብርት ከንቲባ ወይዘሮ አዳነች አቤቤ የጀግናው አሊ በርኬ ልጅ ነኝ ቢያንስ እንኳን መኖሪያ ቦታ ማግኘት እንድችል አድርሱልኝ ብለሽ የሰራሽው ቪዲዮ ነበርና እሱ ጉዳይ ከምን ደረሰ? እሱ ጊዜ ክብር ለመድኃኔዓለም እሱን እንደለቀቅኩኝ የሀረሪ ፕሬዚዳንት ክቡር አቶ ኦርዲን በድሪ ቤት ሰጠኝ። በእውነት እግዚአብሔር ይመስገን ቤት ሰጠኝ። ክብር ለመድኃኔዓለም በቃ የዛን ሰዓት ምር ብዬ ነው በቃ ለዛ ነው ቪዲዮ ሰርቼ አላውቅም። አንደኛ ነገር ልጄን ገዳም አስቀምጥ እናትና ልጅ ተለያይተው መኖር ይከብዳል። ልጄን እዛ አስቀምጥኩኝ። እስጂም ሰው ነው ያለችው እማ መቼ ነው የሚመጣው? ቤት ሲኖረን ነው የሚመጣው አልኳት። በቃ አይመጣም። ከዛ ይሄንን ቪዲዮ ሰራሁኝና ለአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ አድርሱልኝ አልኩኝ። ለደጋግ ኢትዮጵያኖች አድርሱልኝ በቃ ብዬ ያው እግዚአብሔር ተመሰገነ ይሁን ጩኸቴም ተሰማ። እግዚአብሔር መዘገበልኝ። ቤት ተሰጠኝ፣ ቁልፍ ሰጠኝ። በጣም ደስ ይላል። በጣም እዛው ድሬዳዋ ነው? ሀረር። ወይ ደስ ይላል በጣም እግዚአብሔር ይመስገን። ቢያንስ ይሄ ራሱ አንድ ረፍት ነው አይደል? ኦክሲጅንን በነፃ ሆነልኝ። እሰይ እዛው ህይወት ፋና በጣም ጠርቶኝ ፕሬዚዳንት ሲደውሉልኝ አላውቅሽ አላውቅም ይቅር በሉኝ አልኳቸው። ነይ እኔ አቶ ኦርዲን በድሪ ነኝ። እሺ ራሳቸው ደውለው እግዚአብሔር ያክብርልኝ። እኔ የተጠላው ሰው ነኝ። እንግዲህ አሁን ይታይሽ ነው እግዚአብሔር ከፍ ሲያደርግሽ ባለስልጣን ደውሎ ሲጠራሽ ምን እንደምትዩ እስቲ በእኔ ቦታ ሆነሽ እዩ። በጣም እኔ በክራ ያጣው ሰው ነኝ። ከዛ ሲሄድ ድጋፍ 100 ሺህ ብር ድጋፍ ሰጠኝ። አቤት የኔ መድኃኔዓለም። ከዛ ከ3 ቀን በኋላ ጠብቂ ያሉኝ። ሲሄድ ቁልፍ ነው የተሰጠኝ። አላመንኩ። እኔም እንደ ሰው ተቆጥሬ ቤት አገኘው ብዬ እኔ እስካሁንም እያመንኩ አይደለም፣ እየኖርኩበትም እያመንኩ አይደለም። እግዚአብሔር መልካም ነው። እውነት ያመንሽው አምላክሽ በመጨረሻም ጩኸትሽን ይሰማል። እንደዚህ እየታገልሽ ከህመም ጋር ግብ እየፈጠርሽ ያገለገልሽው ፈጣሪሽ እውነት ነው ጩኸት ይሰማል። ሰውን የሚያኖረው እምነቱ ነው። በጣም ደስ ይላል። እውነት በጣም ነው ደስ ያለኝ። እኔ ኦክሲጅን በነፃ ሆነልኝ፣ ቤት ተሰጠኝ። ገና ነገ ደግሞ ጠብቃለሁ። ያው ያልኩሽ እኮ እኛ አሁን ትንሽ ነገር ጎደለን ብለን እናማርላለን። የተሰጠን ነገር ብዙ ነው። በጎደለ ማማረር የለብንም። እኔ ከልጅ ጋር ተርቤያለሁ። ከልጅ ጋር ሜዳ ላይ ተኝቻለሁ። ከልጆች ጋር ተሰቃይቻለሁ። ልጆቼ ተጠልተዋል። የቤት ውስጥ የሚወጣ እንኳን ቆሻሻ ክብር አለው። እኔ ልጆቼ እዛን ያለ እንኳን ክብር አላገኙም። በዙሪያዬ እንደው ያሉ ሰው ቢናገሩ ደስተኛ ነበርኩ። እንደዛ ሲሆኑ እኔ ሳልናደድ ከኔ ጋር ያሉት ይናደዳሉ። ለምን ማለት አልናገርም፣ መልስ እጠብቃለሁ ነው የምላቸው። ግን እግዚአብሔር ደግሞ እኔን ይኸው አነሳኝ ከሜዳ ላይ እና እኔ ያሳለፍኩት በጣም ይከብዳል። እውነት ደስ የሚል ዜና ነው የነገርሽኝ። እውነት ልቤ አዝኖ ነበር። እውነት ለመናገር መኖሪያ ያተሽ ልጆችሽ እንግዲህ በሰው ፊት ሲነሱ ከሰው ጋር መቀላቀል እንዳይችሉ ሲደረጉ ቀላል አይደለም። እንደ እናት አንቺ የሚሰማሽ ስሜት ልጆቹን በራሳቸው በዛ እድሜ ያን ማሳለፍ መቻላቸው አስቸጋሪ ነው አንዳንዴ። ግን እግዚአብሔር መልካም ነው። መልካም ዜና ነው ያሰማሽ። በጣም ደስ ይላል። በመቀጠል እንግዲህ አሁን ወደ ቪዲዮዎችሽ ወደ ሰራሻቸው ቪዲዮዎች መለስ ለአዶናይም እንግዲህ አድርሱልኝ ብለሽ ፕሮስቴል ኦክሲጅን እቺ 11 ሰዓት የምትቆየው ኦክሲጅን አይ ቲንክ ፕሮስቴል ኦክሲጅን ነው የምትባለውና እሱ ነገርሽ ተቃጥሎ ቢያንስ እንዲገዙልሽ ይመስለኛል አይደለ? ለአዶናይ አድርሱልኝ ብለሽ የሰራሽው ቪዲዮም ነበረ። የአዶናይስ ጉዳይ እንዴት ሆነ? እና ደግሞ እሱ ወዲያውኑ መልስ ሰጥቶ ነበረ። አንቺ ግን አልመለሽለትም። ለምንድን ነው ያልመለሽለት? አላየሽውም ነበር? 3 ቀን አገልግሎት ነበረ። እኔ አገልግሎት ሰዓት ስልክ አልይዝም። ታቦት ደጅ አድሮ እኔ እቤትም አላድርም። አላየሁትም። ከዛ ኧረ የትና ይደውይለት አዶናይ እንደዚህ ቴክስት አድርግቶልሻል አሉኝ። እኔ አይደለሁም አብሮኝ የነበሩ ያክስቶች ልጆች እነሱ ናቸው እንደውም ያዩት። ከዛ እንደዚህ መለስንላት። ስንመልስለት ጠየቀኝ። ደወለልሽ? እሺ ደወለልኝ።
ያው እግዚአብሔር ያክብረው ደወለልኝ። እኔ ቪዲዮዎችን አይቼ ከአንቺ ላይ መነሳት አልቻልኩም ብሎ ሲል ደወለ። የዛን ሰዓት መድኃኒት እየወሰድኩ ነበረ። ፈሳሽ ከውስጤ እግዚአብሔር እጄ ከውስጤ ፈሳሽ አልቆ ህይወት ፋና ግልኮስ እየወሰድኩ ነበረ በ14 ማለት በ13 ጊዜ ባከበርኩኝ በ14 መድኃኒት ልወስድ ስል መድኃኒቱን አትወስጂም ፈሳሽ የለሽም ብለውኝ ግልኮስ እየሰጡኝ ነበረ። ከዛ ደወልንለት። የዛን ሰዓት ስንደውለት ምንም ችግር የለም አለኝ። ስለ መድኃኒቱም ነገር ነው ያው ኦክሲጅኑም ነፃ ቢሆንም መኪና እና የሰራተኛ ምናምን በጣም 1 ሺህ ብር እንከፍላለን። ባጃጅ ሲሄድ ባዶም 300 ሲመጣ 400 እንከፍላለን። የሰራተኛ ደግሞ ማውጫና ማስገቢያ 200 እንከፍላለን። 100 ብር 1 ሺህ ብር እንከፍላለን። ለኦክሲጅኑ ኦልሬዲ ቀን በቀን ያን እንከፍላለን። ከዛ ነገርኩትኝ። አሁንና ምንድነው እኔ አልኩት እግር ቀጥልልኝ አልኩትኝ በስልክ ምን ማለት ነው አለኝ። እግር ቀጥልልኝ በቃ ቤተክርስቲያን ገብቼ እንደ ጓደኞቼ ላስቀድስ ሰዓታት ልቁም ታመረ ማርያም ላዳምጥ ይሄ ነፍቅኝ ይሄዳል። ቤተክርስቲያን ግን ውስጥ አልገባም። ምንም ችግር የለውም። አሁን ትላንትና ነው ተደዋውለን ነበር። መምጣትሽን አወቀ ወደ አዲስ አበባ? እኔ ነኝ የዘገየሁበት። እኔ መድኃኒት ላይ ስለነበርኩኝ እሱ ወዲያው እንድመጣ ነበር የፈለገው። ግን መድኃኒት ሳልጨርስ ወረቀት ሳልይዝ ወደዚህ መምጣት አልችልም። ከዛ ተደዋወለ። ምንም ችግር የለም ማለት ሁሉም ሰው ሁሉ ልኮ ነበረ። ያው የግድ ዛሬ ማርያም አይደለች ከጓደኛዬ ጋር እሷ ጋር ነው ደግሞ ኦክሲጅን በደንብ ማገኘው። እንደኔ እህት አለች ሲሊንደር ተጠቃሚ አለን ብዙ አሉ። እኔ አሁን እግዚአብሔር እድሉን ቢሰጠኝ ማለት ነው እንደዚህ ቤት ውስጥ የታፈኑ አሉ ኦክሲጅን ሳያገኙ የተቀመጡ እግዚአብሔር የሚያውቃቸው እውነት ዶክተር የሚያውቃቸው በየቤቱ ብዙ አሉ የተደበቁ። እኛውም በሀና ሰበብ ነው የወጣ ነው ማለት እንችላለን። ሀና ነሽ መጀመሪያ ዘማሪት ሀና ስትወጣ እሷ ነሽ ለዚህ ምንድነው ወጣ እንትን ያደረገችው። አሁን ብዙ አሁን እንደውም ስብሰባ ሳይኖር አይቀርም። ስብሰባ አለ። ፋውንዴሽን ተቋቁሟል። ማህበር አለ። ማህበር ልናቋቁም አንድ ላይ። ይሄ ራሱ ይሄ ይቸግርሻል። ይሄ ራሱ ይቸግርሻል። እንደ ልብ አታገኝ ኦክሲጅን። ሲሊንደር በጣም አይገኝም፣ ውድ ነው። ቀላል አይደለም። መልካም እንግዲህ አሁን ህክምናሽን ከወሰድሽ በኋላ አዶናይም ጋር ትገናኛላችሁ እንደነገርሽኝ። ነገ ህክምናሽ ቀጠሮ ነው። ከዛ በኋላ ነው ከአዶናይ ጋር የምትገናኙ ማለት ነው። ከሱም እንግዲህ ያው መልካም ልጅ ነው። ሶሻል ሚዲያ የፈጠረው መልካም ወጣት ነው። አንቺም እንግዲህ መልካም ነገር ይዞልሽ እንደሚመጣ ተስፋ አድርጋለሁ። አንቺም እንግዲህ የምታምኚው የምትጠብቂው አምላክ ሙሉ ጤናሽን እንደሚመልስልሽ ተስፋ አድርጋለሁ። በእርግጥ አምላክ የወደደው ነው የሚያደርገው። ለምን እንደዚህ ያደረካ አይባልም። የሰው ልጅ ትልቁ ነገር ተስፋና እምነቱ ነው። አሁን አንቺ ጋር የተመለከትኩት ይሄን ነው። በየቤቱ እንዳልሽው እንደዚህ መተንፈስ አቅቷቸው እግዚአብሔር ብቻ የሚያውቃቸው በርካቶች አሉ። በየቤቱ በተለያየ ህመም የሚሰቃዩ አንድ ቀን ግን የሚያኖራቸው እምነታቸው ነው፣ ተስፋቸው ነው የሚያኖራቸውና የሰው ልጅ ትልቁ ነገር ማጣትም የሌለበት ተስፋና እምነቱን ነው። አንቺ ደግሞ ለዚህ በጣም ጥሩ ምሳሌ መሆን ትችያለሽ። ስለዚህ አሁን ለኢትዮጵያ ሕዝብ ምንድነው የምትይው? ምንድነው ታስተላልፊው መልእክት? የምትፈልጊው ነገር አንቺ ምንድነው? እኔ አሁን እምለው አሁን ቤት ተሰጥቶኛል፣ ግን በቀን 1000 ብር ኦክሲጅን አወጣለሁ። ግዴታ 1000 ብር ማውጣት ኦክሲጅን ስራ የለኝም። ደግሞ ልጆቼን ደግሞ ስብስብ አድርጌ ብቀመጥ ይሁን ስራ መስክ ነገር ቢዘጋጅል በዚች ባለችኝ አቅም እኔን ህመሙ በማይጎዳኝ ህመሙ የተባባሰብኝ ያው እንዳልኩሽ አትስሪ የተባልኩትን ልብስ እየሰራው ነው ህመሙ የተባባሰብኝ። አሁን ግን እኔንም በማይጎዳኝ መልክ ስራ ቢፈጠርልኝ ልጆቼንም ሰብስቤ ብቀመጥ ደስተኛ ነኝ። ዛሬ ልኑር ነገ ልኑር አላውቀው። መኖሬን የሚያውቀው መድኃኒዓለም ነው። እና እንደው ከልጆቼ ጋር ሰብስብ ብዬ እና እችንም ኦክሲጅን ደግሞ እንደው እንዳልኩሽ እግር ቢቀጠልልኝ ኦክሲጅኑም ያው ነገም ሊነሳ ይችላል። እግዚአብሔር እስከፈቀደው ድረስ እስካደረገው ድረስ ይሄንን የሚያደርገው እኮ በዚህ እንድኖር ምክንያት የሰጠኝ መድኃኒዓለም እንዳውቀው
እንዲይዘው አጥብቄ እንዲይዘው እንዳልሄድበት ነው። ማንሳት አቅቶት አይደለም። የኔን እምነትና ጥንካሬ ለማወቅ ፈልጎ ነው፣ ለማየት ፈልጎ። እኔ አመመኝ አይደለም ለእኔ ጌጤ ነው ብዬ የምለው ምክንያት የበለጠ እንዲይዘው አርግቶ ያስቀመጠው እኔ ላይ እና የስራ መስክ ምን መስራት ትችያለሽ አሁን ባለሽበት ሁኔታ? እንጂ እኔ ሱቅ ነገር ቢከፈት ደግሞ የሚያክስቶች ልጆችም ስላሉ ከነሱ ጋር የተጋገዝኩኝ ብሰራ ደስተኛ ነኝ። ያው እኔን ህመሜን እንትን የማይጎዳ መቼም አይተሽኛል። እችን ይዞ መምጣት እንደማልንቀሳቀስ አይተሽ። አዎ እኔ ራሱ ከበደኝ። በቃ እችን ይዤ ልጅ ሳይሄደው ኩራ ለመግዛት ብቻ ይዤ ነው የሚሄደው። ራስሽ ተሸክመሽ የምትንቀሳቀሹ? አንዳንዴ ያዝያት ሁሉ እሄዳለሁ አይደል? ግን በጣም ነው የሚከብደው። ካበዳን ደግሞ እሳት ሲጃራ ነገር ራሱ እንኳን ሲጃራ እሳት ነገር እንኳን አይፈልግም። ሊንክ ካረገ በጣም ጉዳት አለው እና ያንን ቢያደርጉልኝ እንደው ይሄንን እድሉ ቢሰጠኝ ደግሞ በሉል እግዚአብሔር ስም እለምናለሁ። ሙስሊሞች በአላህ ይጠይቃሉ። የኢትዮጵያ ሕዝብ ደግ ነው እውነት ለመናገር። ብዙዎች እንደዚሁ በሚዲያ ወጥተው ብዙ ጥያቄዎቻቸው ተመልሶላቸው ድጋፍ ተደርጎላቸው ብዙ ነገሮችን ማድረግ እንዲችሉ ድጋፍ ያደረጉላቸው በርካታ ደጋግ ኢትዮጵያኖች አሉ። ይሄን ፕሮግራም የሚከታተሉ በሀገር ውስጥም በውጭ የሚኖሩ ኢትዮጵያኖች ይሄን የዳታ ጥሪሽን እንደሚሰሙ መልስ እንደሚሰጡሽ ተስፋ አደርጋለሁ። ከስር በሚቀመጠውም አድራሻ እንግዲህ እየደወሉ ካንቺ ጋር ያለውን ነገር ማውራት ይችላሉ ብዬ አስባለሁኝ። የትናየት በጣም ጠንካራ ሰው ነሽ። መጠየቅ የምፈልገው ነገር በመጨረሻ ከያሊ በርኬ ልጅ መሆኑሽን ብዙ ሰዎች ያውቃሉ። የእሱ ልጅ ናት ተብሎ የተደረገልሽ የተለየ ነገር አለ? ምክንያቱም አሁን አሊ በርኬ በጣም እናውቀዋለን፣ ስሙ በጣም የገነነ ነው። በተለይ የኢትዮ ሶማሌ ጦርነት ሲነሳ የካራማራው ጦርነት አሊ በርኬ ግንባር ቀደሙ ነውና ስሙ በጀግንነት ይነሳል። በእርግጥ መግቢያ ላይም እንዳወራሁት ብዙ ኢትዮጵያ ጀግኖቿን ብዙ አታከብርም፣ ብዙ አታስታውስም፣ የት ናቸው ብላም ብዙ አትጠይቅም፣ ቤተሰቦቻቸው የት ናቸው ብላ ብዙ አትፈልግምና እንደው ላንቺ በአባትሽ የጀግንነት ምሳሌ የተደረገልሽ የተለየ ነገር አለ ወይ የምታስታውሽው ነገር? ለአሊ በርኬ ልጅ ነሽ ተብሎ የኢትዮጵያ ሕዝብ ክብር ምስጋና ይግባው። ክርስቲያኖች ሙስሊሞችን አሁን እቺን ሶሻል በለቀቁ ቁጥር ከጉሮሯቸው ቀንሰው ያደርጉልኛል፣ በጸሎታቸውም ረድተውኛል። ግን ይሄ ነው ብዬ አሊ በርኬ ልጅ ነሽ ብሎ አቶ ስዩም የጀግናው አሊ በርኬ ልጅ ነሽ? አዎ እስኪ የምችለው ሞክራለሁ አሉ። የት አግኝተውሽ ነው? በእንዲሁ በሶሻል ሚዲያ የምችለውን አረጋለሁ። እግዚአብሔር የተመሰገነ ይሁን። የሆነች 1 ሰዓት የምትቆይ ማሽን ነበረች። እሷንና በገንዘብ አሰባስበው ሰጠኝ። ከዛ እግዚአብሔር የተመሰገነ ይሁን። የዛ ኦክሲጅኔንም መድኃኒቴንም እንደ ልቤ እየተጠቀምኩኝ ይሄዎችንም ከእግዚአብሔር ጋር እንዳያድርገውኛል። እና የኢትዮጵያ ሕዝብ በጣም ደግ ነው፣ በሀገር ውስጥም በውጭ ክርስቲያኖቹ ሙስሊሞቹ እግዚአብሔር ያክብራቸው። ያም አንዱን ጠርቼ አንዱን ይከብዳል። እኔ ማላቃቸው ፈጣሪ የሚያውቃቸው እግዚአብሔር እድሜና ጤና ይስጣቸው። አሜን። ለኔ እንደደረሱ እግዚአብሔር ይድረስላቸው። እኔማ አቅም የለኝም። እግዚአብሔር ተመሰገኑ። በእነሱ ከእግዚአብሔር ጋር በእነሱ ነው። በቀን 2,000 ብር ኦክሲጅን ማለት በወር 60,000 ብር አይከብድም። መድኃኒትም አለ። ግን እግዚአብሔር ተመሰገነ። እድሜና ጤና ይስጣቸው። አሜን። በያሉበት ሁሉ ምስጋና ይድረሳቸው። አሊ በርኬ በህይወት እያለ ምን ነበር የሚሰራ የነበረው? ያው ህይወቱ እስክታልፍ ድረስ በምን ነበር የሚተዳደር የነበረው? አባዬ ስራ የለውም፣ ይሸከም ነበር። ሸክም 9 ዓመት ከ6 ወር እስር ቤት ታስሮ ነበር። ከዛ ወጣ። ካራ የሚባል አካባቢ ኩሊ ይሰራ ነበር፣ መሸከም ማለት ነው። ሰዎች ያውቁት ነበር። አንድ ሰው ነበር የዛን ሰዓት የሚያውቀው የነበረው ካራ ላይ። ከዛ እንዲህ ጀግንነቱን ብዙም አያውቁትም። አሁን ነው በደንብ እየታወቀ የመጣው። ከዛ እየተሸከመ ብዙ ፈተና አግኝቷል። ብዙ ታሪኩ ላይ ገብተሽ ብታዩ የአሊ በርኬ
በጣም ያሳዝናል። ሲሚንቶ እየተሸከመ ከዛ ለዛ የሆነ ፋብሪካ ነበረ፣ ለዛ ፋብሪካ እንደ ኃላፊነት ገባ፣ ተቀጠረ። ተቀጥሮ ያው እግዚአብሔር የተመሰገነ ይሁን እንደዚህ ደጋግ ኢትዮጵያን የቀድሞ ሰራዊቶች ፈልገው አገኙት እና አብሮት የነበሩ ጓደኞች እኔ ብዙም ስማቸውንም አላውቅም፣ እነሱ ናቸው እንደዚህ ወደ ሚዲያ እንዲወጣ እና ያው መንግስትም እንዲያውቀው ያደረጉት እንጂ አባዬም ብዙም አይደለም። በጣም የሚያሳዝነው የሚገርመው በጣም ድል ባደረገበት ሀገር ላይ ነው ወርዶ ሲሚንቶ የተሸከመው 4 ታንክ 5 ታንክ አቃብሎ በዚህች በሀገሩ ላይ ነው ሲሚንቶ የተሸከመው። 9 ዓመት ከ6 ወር ነው የታሰረው። ግን እግዚአብሔር የተመሰገነ ይሁን አሁን ያው እግዚአብሔር አልፈቀደውም ደህና ነው በሚኖርበት ሰዓት ነው እግዚአብሔር የቀደመው። ያው የምድሩን ባይመቸው የሰማዩን እግዚአብሔር ያምጭለት። አሜን። እና በጣም ተፈትኗል አባታችን። አብረሽ ያሳለፍሽው ጊዜ ነበረ? አይ መጀመሪያ ጊዜ ገና መጥቼ እንዳየሁት ቅድድድ ያለ ልብስ ለብሷል። በጣም ነው የተሰማኝ። አንድ ጀግና ሀገርን የሚያል ነገር ነፃ አውጥቶ ዘጠኝ ዓመት ከ6 ወር ታስሮ ድጋሚ ደግሞ ብጭቅጭቅ ያለ ልብስ ለብሶ የዛን ፎቶ ብታየው በጣም ያማል። ቤት ሁሉ እንደዚህ የሚያከራዩም አጡ። በቃ በቤት ኪራይ በቃ ሀገር እየለቀቀ አዲስ አበባ ለቆ ጫፍ ላይ ገባ። የቤት ኪራይ መክፈል አቅቶት ሲሚንቶ ተሸክሞ ነው አማል ሰርቶ አሉሽ እኮ ጓደኞቹ እንደው መጥቶ ቢናገሩ እንደው ያማል። የአሊ በርኬ ነገር ወይ ልጆቹን ማሳደግ እድል አላገኘ ወይ ሀገሩ እንኳን በክብር አላስቀመጠችው። አያም ከሁለት ወይ የዛን ሰዓት እኮ አጠገባችን ሁሉ ቢያስተምረን ወይ ደህና ቦታ እንሆናለን ወይ እግዚአብሔር እንደፈቀደም እንዳኖረን ኖር ነበረ። እና ይከብዳል፣ የአሊ በርኬ ነገር ይከብዳል ትላለች አንደኛዋ የሱ ሚስት አለች። አንቺና አባትሽ ተፈትናችኋል ትላለች። ግን እግዚአብሔር ተመሰገነ ብንፈተንም ያው እሱም በመጨረሻ ሰዓት ያው ቤትም ተሰጠው ለና እየኖረ እያለ ድጋሚ ደግሞ እግዚአብሔር ደግሞ ወደደው ነው። ከፈጣሪ አትጋፊ፣ ወደደውን አደረገ። አባዬ አልደለውም። በኢትዮጵያ ላይ አሊ በርኬን ደልቶታል ማለት እኔ ግድ አባቴ ነው ብዬ አይደለም። እንደ አሊ በርኬ ስንት ጀግና አለ፣ ስንት ጀግና አለ በየሜዳ ላይ ወደቀ። ዞር ብሎ የሚያያቸው ያጡ። እኔ አሁን ለአባቴ ተቆርቆሬ አይደለም ለጀግኖች። አሁንስ የሚመጣ ጀግና ምን ነው ተስፋ የሚኖረው? አሊ በርኬ እኮ ሶማሌን ነው ነፃ ያወጣው። ኢትዮጵያ ሊወር ሲል ነፃ ወጣ። ግን እሱን እዚህ ጋር ከችግሩ ነፃ የሚያወጣው ጠፋ። አሊ በርኬ ጭራሽ ማንም አያውቀውም እኮ ከእስር ቤት እንደወጣ ማንም አያውቀው። ግን እንትን ይቆረቁር ነበር። ይሄ ግንብ የሚቆረቁሩትን ቆርቋሪ ነው ምናምን የሚል ሲቅር በሉኝ በደንብ ማላውቀው። እሱን ይሰራ ነበረ። ሲሚንቶ ይሸከማል። ስራ ማይነቅም ይሰራል። የቀን ስራ ይሰራ ነበር። አዎ ይሰራል። ግን ያሳዝናል። አሊ በርኬ ስታየው ያን የሚያህል ሜዳሊያ ተሸላሚ የነበረ ሰውዬ ዝቅ ብሎ እዚህ ጋር በወቅቱ እዛ ጋር ሆነሽ ብታዩ ይከብዳል። እሱን ስላየ ነው። ስንት ደግሞ እኛ ያላየናቸው አሉ ሜዳ የወደቁ ጀግኖች፣ ሀገራቸው የዘነጋቻቸው። እኔ ራሴ የማውቃቸው የአባቴ ጓደኞች አሉ። እኔ ያመኛል፣ ግን ደስ ይለኛል። ከጀግና አሊ በርኬ በመወለዴ ደስ ይለኛል። የጀግና ልጅ ነሽ ምናምን ሲባል ደስ ይለኛል። እሱም ያኮራል። ችግርንም ድል አድርግቷል፣ ጀግንነቱንም ድል አድርግቷል። ችግሩንም ድል አድርግቶ አልፎታል። ታንኩንም አቃጥሎት አልፎታል። ሊኖር ሲል ደግሞ እግዚአብሔር ማለት ገባ።
ተመስገን ብሎ መኖር ያው ሁሉም በጊዜው ነው የሚሆነው። መልካም የትናየት ለሰጠሽኝ ጥሩ ቆይታ አመሰግናለሁ። እንግዲህ ገና እዛው ሀረር እያለሽ ነው የተደዋውለን ቀጠሮ የያዝ ነው። አክብረሽኝ ስለመጣሽ እዚህ ቢሮ ድረስ ያሳየሽን የእምነትሽን ጽናት ለብዙ ኢትዮጵያኖች ባንቺ አይነት ህመም ውስጥ ላሉ እንዲሁም በሌላ ህመም ውስጥ እንደዚሁ ላሉ ትልቅ ጽናት መሆን የምትችይ አርአያ መሆን የምትችይ ሴት ነሽ። ለሰጠሽኝ ቆይታ አመሰግናለሁ። እንግዲህ ይህን ቪዲዮ የሚመለከቱ ደጋግ ኢትዮጵያኖችም እንግዲህ የድጋፍ እጃቸውን ላንቺም እንደሚዘረጉልሽ ተስፋ አደርጋለሁ። ለሰጠሽኝ ጊዜ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ተመልካቾቼ ከጀግናው አሊ በርኬ ልጅ ጋር የትናየት አሊ በርኬ ጋር የነበረኝ ቆይታ የተከታተላችሁትን ይመስል ነበረ። የትናየትን መርዳት የምትፈልጉ ከስር በሚቀመጠው የባንክ አካውንትና ስልክ ቁጥር እየደወላችሁ ድጋፋችሁን ማድረግ ትችላላችሁ። የነበረን ቆይታ ይህን ይመስል ነበረ። አብሬያችሁ ቆይታ ያደረግኩት ሰናይት ንጉሴ ነበርኩ። መልካም ጊዜ